بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، فأخوتي وأحبتي في الله، السلام عليكم ورحمة الله وبركاته. ባለፈው የጀመርነውን የፍጻሜው ታሪክ ወይም አሽራጡ ሰዓ የቂያማ ቀን ምልክቶችን ትምህርት በሁለተኛው ክፍል እናያለን ዛሬ ኢንሻአላህ። ባለፈው ሳምንት ያየነው ሐዲስ ጅብሪል፣ በዛ ሐዲስ ውስጥ ጅብሪል አለይሂ ሰላም አራት ጥያቄዎችን ነብዩን አለይሂ ሰላም እንደጠየቃቸው ተገንዝበናል። ከአራቱ ጥያቄዎች ውስጥ አንደኛውና የመጨረሻው ስለ ቂያማ ቀን ነው። ቂያማ ቀን መቼነቷን ማንም እንደማያውቅ ሲነግሩት መልመስኡሉ ዐንሃ ቢአዕለመ ሚነ ሳኢል፣ ከጥያቄው በላይ ማን ነው በዚህ ጉዳይ ላይ ተጠያቂ ሊሆን የሚገባው ብሎ ያሏቸው ጊዜ ቃለ ፈአኽቢርኒ አን አማረቲሃ፣ ስለ ምልክቶቿ ንገረኝ ነው ያሉት ጅብሪል አለይሂ ሰላም። ምልክቶቿን ሁለት ምልክቶችን ጠቀሱ ነብዩ አለይሂ ሰላቱ ሰላም። አንተ ሊደል አመቱ ረበተሃ፣ ይህችን እናብራራለን፣ ምልክቶቹን እናብራራለን ዛሬ። አንተ ሊደል አመቱ ረበተሃ፣ ባሪያ ጌታዋን ወይም አሳዳሪዋን የወለደች ጊዜ ያ ምልክት ነው። ሁለተኛው ደግሞ ወአንተራ አልሑፋተ አልዑራ ሩዓሸ የተጣወሉነ ፊል ቡንያን፣ እዚህ ጫማ የሌላቸው ልብስ የሌላቸው የከብት እረኞች በፎቅ ሲፎካከሩ ማየት ነው ያሉት ነብዩ አለይሂ ሰላቱ ሰላም። አንተ ሊደል አመቱ ረበተሃ፣ የመጀመሪያው ዑለማዎች ሴት ልጅ ወይም ባሪያ አሳዳሪዋን መውለድ ወይም ደግሞ መውለድ ብለው ሲሉ ዑለማዎች የተለያየ ትርጓሜዎች ሰጥተውበታል፣ በኢጅቲሃድ በጥረት ማለት ነው። ከነዚህ ኢጅቲሃዶች ውስጥ አንዱ የሙስሊሞች ፍቱሃት ሀገር መክፈት፣ በጂሃድ ብዙ ሀገራቶች በሙስሊሞቹ ቁጥጥር ሲገቡና የተማረኩቶቹ በሱልጣን ወይም ደግሞ በኸሊፋው በአሚሩ እነዚህ ወደ ባሪያ ይቀሩ ብሎ የወሰነባቸው ባሪያ የሆኑና አሳዳሪዎቻቸው ምን ይሆናሉ? ከነዚህ ከባሮች ልጅ ሲወልዱ ልጆቻቸው ነፃ ነው የሚሆኑት። ስለዚህ ፍቱሃት ይበዛል፣ ባሮችም ይበዛሉ፣ ከባሪያ የሚወለዱ ነፃ ልጆች ይበዛሉ የሚል አንድ ትርጓሜ ነው አንደኛው። ሁለተኛው ትርጓሜ ዑለማዎች ያስቀመጡት ዑቁቀል ኡመሃት፣ በወላጆች ላይ ማመጽ ወይም በወላጆች ላይ የሚያመጹ ልጆች መብዛት፣ ይሄም ምልክት ነው፣ እንደዛ ማለት ነው ብለው የተረጎሙ አሉ። የዘመን መጨረሻ ላይ ልጆች ለወላጆች አይታዘዙም፣ አሻፈረኝ ይላሉ፣ ወይም ደግሞ በወላጆቻቸው ላይ ስልጣናቸው ትልቅ ይሆናል። አሁን በምዕራብ ላይ ምዕራባኖች ላይ ምዕራብ ሀገር ላይ የሚኖሩት የምንኖረው የምናየው ነገር ነው።
ልጆች አላህ ሂዳያ የሰጣቸው ካልሆነ በስተቀር ወላጆቻቸውን የሚያስፈራሩበት ፖሊስ እጠራብሃለሁ እያሉ የሚያስፈራሩበት በወላጆቻቸውም ላይ ፖሊስ ጠርተው የሚያሳስሩም እንዳሉ የምናውቅ ነው። ስለዚህ ወላጆች በልጆቻቸው ላይ ስልጣን ያጡበት ዘመን ነው በምዕራቡ ላይ። ለዚህ ይህንን ነው የተነበዩት ብለው ያሉትም ደግሞ አሉ። ሌላው ደግሞ በቅርብ አንድ ዶክተር በዚህ በአሽራጡ ሰዓ ላይ ትልቅ እውቀት ያለው ዶክተር መሐመድ የራሳቸው ኢጅቲሃድ ጥረት አስቀምጠዋል። የዑለማዎቹ እንደተጠበቀ ሆኖ አሉ እንደተጠበቀ ሆኖ ይሄ አሽራጥ ሰዓ የቂያማ ቀን ምልክት ዩኒቨርሳል ነው መሆን ያለበት፣ ማለት የሚታይ በየቦታው ሁሉም ሰው የሚያየው ነው መሆን ያለበት እና ከዛ አንፃር አንተ ሊደል አመቱ ረበተሃ ብሎ ማለት ከትርጉሞቹ ውስጥ አንዱ ሊሆን ይችላል ብዬ እማምነው ይላሉ። የቅኝ ሀገራቶች እንደምታውቁት ቅኝ የያዙት ሀገራቶች እና የተገዙ ሀገራቶች አሉ በዓለማችን ላይ። አውሮፓውያኖች አፍሪካን፣ ሰሜንና ደቡብ አሜሪካን በቅኝ ገዢ የያዙበት ያለፈው ክፍለ ዘመን የታወቀ ነው። በቅርብ ነው አብዛኞቹ ነፃ የወጡት ከአንድ ፍልስጤም በስተቀር። እንግዲህ ዛሬ ላይ ቅኝ ገዢ ስር ያሉት ሀገራቶች ነፃ ወጥተዋል። ነገር ግን እነዚህ ነፃ የወጡት ሀገራቶች ነፃ ቢወጡም ቅኝ ገዢ የያዟቸውን ሀገራቶች በእጅ አዙር አሁንም እዛው ነው ያሉት። ከተጽዕኗቸው ስር ሙሉ ለሙሉ አልተላቀቁም። ያልተያዙትም ከምዕራባውያኖች ተጽዕኖ ነፃ የሆኑበት ሁኔታ የለም፣ የምታዩት ነው። ኢትዮጵያም ነፃ የሆነች ሀገር ነች እና ነገር ግን ከምዕራባውያኖች ተጽዕኖ ነፃ ግን የምትሆን ሀገር አይደለችም። የነሱ ተጽዕኖ ከፍተኛ ነው። በቀኝ ገዢ ተይዛ አሳዳሪዋን መልሳ አለቃ የሆነች ሀገር ብትኖር አንድ ሀገር ብቻ ነች ይላል በዓለም። የወለደቻትን መልሳ አለቃ የሆነችበት ሀገር አንድ ሀገር አለች። ለዛ ሀገር ብቻ አይደለም ለሁሉም አለቃ የሆነች ይቺውም አሜሪካ ነች ይላል። አሜሪካ በእንግሊዞች የተያዘችው። እንግሊዞችን እንግዲህ አሜሪካኖች እዚህ ተሰደው የመጡት አሸንፈው ነፃነት ያወጁ ጊዜ ለእንግሊዝ ብቻ አለቃ ሳይሆን ለዓለም ነው አለቃ የሆኑት እና ሌላ ሀገር እንደዚህ በቀኝ ገዢ ተይዞ የያዘውን ሀገር መልሶ አለቃ የሆነበት የለም። ይሄ ምልክት ነው። ምልክትነቱ ደግሞ የሚታይ ነው። አሜሪካ ከእንግሊዝ አርፋ ዓለምን እኔ ነኝ የምመራው ያለችበት ይሄ አሽራጠ ሰዓ ነው የሚሉት እና ነገ ደግሞ ሌሎች ዑለማዎች ኢጅቲሃድ አድርጎ ይህንን የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ኢጅቲሃድ አድርጎ ሌላ ትርጓሜ የሚሰጡ ሊኖሩ ይችላሉ። ግን ይሄም ሊሆን ይችላል የሚለውን ግንዛቤ ውስጥ ልናስገባ ይገባል። ሌላኛው ምልክት ነቢዩ ዓለይሂ ሰላቱ ወሰላም የጠቀሱት አረቦቹ በፎቆች መፎካከር ነው። እንግዲህ በዓለም ላይ ትላልቅ ህንፃዎች አሉ እንደምታውቁት። ማሌዥያ ውስጥ ያለው አንደኛ ነበረ። ነገር ግን ዱባይ ቡርጅ አልኸሊፋ የሚባለው ያንን በልጦ በዓለም ላይ አንደኛ ነው ዛሬ።
ከየት ነው የመጣው? ከአረብ ነው። ስዑዲዎችም ደግሞ ይህንን ቡርጅ ኸሊፋን የሚበልጥ እየሰሩ ነው። ዓላማቸው ያንን የሚበልጥ ለመስራት ነው። ቡርጁል መምለካ የሚባል እንግዲህ ከዩናይትድ አረብ ኢሚሬት በፊት ሀገራቶች በፎቅ ሲፎካከሩ አረብ ባልሆኑ ሰዎች መካከል ነበር ያለው ፉክክር። ከዛ በኋላ ግን ወደ አረቦቹ መጣና አረቦቹ ፉክክር ውስጥ ገቡ ዛሬ። ስለዚህ ይሄ ቀጥተኛ የነብዩ አለይሂ ሰላቱ ሰላም ትንበያ የሚያመላክት ነው። መጨረሻ ዘመን ላይ መሆናችን ነው። ቡርጁል ኸሊፋን የሚፎካከር የሚሰራው እየሰራ ያለው ሌላ ሀገር አይደለም ዛሬ። ያንን ለመፎካከር እየሰራ ያለው አረብ ሀገር ነው እና እነዚህ ሁለቱ አረቦች መካከል ያፉክክር አለ። በግልም ደግሞ በየቦታው በየሀገራቶቹ ፉክክራቸው እንደተጠበቀ ሆኖ ግን ዓለም አቀፍ በሆነ ደረጃ የሚታይ የሚዳሰስ ነገር ቢኖር እነዚህ ምልክቶች የታዩበት ነው። ለዚህ መጨረሻ ዓለም ላይ መሆናችንን የሚያመላክት ነው። ሌላው እንግዲህ ነብዩ አለይሂ ሰላቱ ወሰላም የመጨረሻ ነብይ ነው ብለናል። የመጨረሻ ነብይ ናቸው ብለናል። ኡማውም የመጨረሻ ኡማ ነች። ከዚህ ኡማ በኋላ ሌላ ኡማ አይመጣም። በዚህ ኡማ ላይ ነው ቂያማ የሚቆመው። ስለዚህ አላህ ሱብሓነሁ ወተዓላ ለነብዩ የሰጣቸው ተአምር ሙዕጂዛ ከሌሎች ነብያቶች የተለየ ነው። ከነብዩ አለይሂ ሰላቱ ወሰላም በፊት የነበሩ ነብያቶች የተሰጣቸው ሙዕጂዛ ሱነን አላህ የአላህን ህግጋቶችና ድንጋጌዎች የተቃራኒ የሚሄዱ ናቸው። በዘመን የተገደቡ ናቸው። ለምሳሌ የነብዩላህ ሙሳ አለይሂ ሰላም ዱላ ስትወረወር እባብ መሆኗ እንጨት ዱላ ወደ እባብ ሲቀየር ይሄ የአላህ ህግጋቶች ውስጥ የለም። አላህ ግን ማድረግ የሚፈልገውን ነገር ያደርጋል። አሳይቶ አድርጎ አሳያቸው። ነገር ግን ያ በዛን ዘመን የነበሩ ህዝቦች ብቻ ያዩት ተአምር ነው። ከዛ በፊት ያሉትም አላዩትም፣ ከዛ በኋላም ያሉትም አላዩትም። በወቅት የተገደበ ነው። ነቢዩላህ ዒሳም እንደዛው ነው። ያሳዩት ተአምር በዛው ወቅት የተገደበ ነው። የሞተን መቀስቀስ በዛ ወቅት የተገደበ ነው። እንደዚሁም ደግሞ اللهم صل على محمد የነቢዩላህ ሳሊህ ግመል ተአምር የተሰጣቸው ከድንጋይ ውስጥ የወጣችው ግመል ናቀቱ ሳሊህ። ከድንጋይ ውስጥ ግመል አይወጣም። ግመልን ሊወልድ ይችላል። የምናውቀው የአላህ ህግ ይሄ ነው። ግን የአላህን ህግ በሚያፋልስ የአላህ ችሎታ ይታያል። ይሄ ነው የተሰጣቸው ለነቢያቶች። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ግን ከሽፉ ሱነን ነው። ሱናው የአላህን ህግጋቶችና ስርዓቶች የሚጻረር ሳይሆን የሚገልጥ ነው። ስለዚህ በነብዩ ዐለይሂ ሰላቱ ሰላም ዘመን የታዩ አሁን እየታዩ ያሉ ወደፊት የሚታዩ ሱነኖች አሉ። እነዚህ የአላህ ህግና ስርዓቶች ቀድሞ የነበሩ አሁን ያሉ ወደፊትም የሚኖሩ ናቸው። ቁርአን በአብዛኛው የተሞላው በዚህ ነው። ሱነን ከሽፉ ሱነኖችን ነው የሚገልጽልን። ይሄ ሲሆን ይሄ ይሆናል፣ ይሄ ከተደረገ እንዲህ ይሆናል የሚል ህግና ደንብ ስርዓት ነው ያስቀመጠው አላህ። እነዛ ነገሮች በሚሟሉበት ጊዜ አላህ ይሆናል ያለው ነገር ይሆናል። ስለዚህ የዓለማችን ስርዓት፣ የማህበረሰብ እድገት፣ ውድቀት፣ የማህበረሰብ ምቾት፣ ድል፣ ሽንፈት
ምን ሲሟላ ይመጣል፣ ምን ሳይሟላ ይቀራል የሚል ህግጋቶችና ስርዓቶችን ነው አላህ በቁርአን ያስቀመጠው። ይሄ ነው የተሰጣቸው ነብዩ አለይሂ ሰላቱ ሰላም ሱነኖችን መግለጥ ነው። እነዚህ ሱነኖች የተማርናቸው ጊዜ ያለፉ ህዝቦች አላህ የገለጸልን በቁርአን ተረት ተረት አይደለም። የአላህን ስርዓት እነሱ ላይ የአላህን ህግ እነሱ ላይ የተገበረበት ይህን ጥፋት አጥፍተው ይሄ ሆኖባቸዋል ያለበት ነው። ስለዚህ እናንተም እንደዚህ አይነት እነዚህ ህዝቦች አይነት ጥፋት ያጠፋችሁ ጊዜ ተመሳሳይ ነገር ይመጣል እናንተ ላይ። ወለን ተጅደ ሊሱነቲላሂ ተብዲላ። የአላህን ህግና ስርዓት መቀየር አትችልም፣ አይቻልም፣ ማንም አይቀይረውም። ውሃ H2O ነው፣ የአላህ ህግ ነው ይሄ። ሁለት ሃይድሮጅን አንድ ኦክሲጅን ሲገናኝ ውሃ ይሆናል፣ ማንም አይቀይረው። አውሮፓ ውስጥ አሜሪካ ውስጥ ህግጋቶች አላህ ያስቀመጣቸው የዩኒቨርሳል ህግ አለ፣ የማህበረሰቦች ህጎች አሉ። እነዛን ህግጋቶች መማር እስላማዊ ነው። እነዛን ስንማራቸው ወደፊት የሚመጣውን እንተነበያለን። የምንተነበየው የወደፊት አዋቂ ሆነን ሳይሆን አላህ ይሆናል ያለውን ነው ይሆናል የምንለው። አላህ አይሆንም ያለውን ነው አይሆንም የምንለው። ትንበያን ከቁርአን እናገኛለን። ትንበያን ከነቢዩ አለይሂ ሰላቱ ሰላም ሱና እናገኛለን። ሱነኖችን ነው ያስተማሯቸው ነቢዩ አለይሂ ሰላቱ ሰላም ሰሃቦቹን። ፈዕተቢሩ ያ ኡሊል አብሳር ብዙ ቦታ ላይ አላህ ሱብሓነሁ ወተዓላ እናንተ የእይታ ባለቤቶች ግንዛቤ ውሰዱ። ምን ነበሩ? ምን አድርገው? ምን ሆኑ? ተተርኮልናል። የሉጥ ህዝቦች ግብረ ሰዶማውያኖች ምን አይነት ጥፋት ላይ እንደነበሩ አላህ ደግሞ መልእክተኛ ልኮ ያንን ሲያምፁ ምን እንዳጋጠማቸው በዝርዝር ገልጾልናል። የነብዩላህ ሹዐይብ ህዝቦች ተጥፊፍ ከይል ሚዛንን የሚያጓድሉ ሰዎች አላህ መልእክተኛ ልኮ መክሮ እምቢ ያሉ ጊዜ ምን እንዳወረደባቸው ገልጾልናል። አምባገነን መንግስታት ህዝቦቻቸውን ያሞኙ እንደ ፍርዖን መልእክተኛ ልኮ አስተምሮ እምቢ ያሉ ጊዜ ምን እንዳጋጠማቸው አላህ ተርኮልናል። ሌሎችም ከነቢዩ አለይሂ ሰላቱ ሰላም በፊት የነበሩ ህዝቦች ቂሳቸው ታሪካቸው በቁርአን ተዘርዝሯል። ተረት ተረት ግን አይደለም። ሱነኖቹን እንድንማርበት ነው። እኛም ሙስሊሞችን ብንሆን ሙስሊም ባይሆኑ እነዛ ሰዎች ያጠፉትን ጥፋት ስናጠፋ በእነዛ ሰዎች ላይ የደረሰው ቅጣት ይደርሳል። ያንን ጥፋት የተቃወምን እንደሆነ ሰዎችን ያስተማርን እንደሆነ እነዛ ሰዎች ሲጠፉ ነቢያቶችንና ከነሱ ጋር ያሉትን ነጃ እንዳወጣቸው ያወጣናል። ይሄ የአላህ ስርዓትና ህግ ነው። ሱነን ዑለማዎቻችን በአብዛኛው ሱነን አላህ ስብሓንሁ ወተዓላ ፊል ከውን የአላህን ህግጋቶች በከውኑ የአላህን ህግጋቶችና ስርዓቶች በህዝቦቹ ያለውን
በአብዛኛው አልነካኩትም። ስለ ዒባዳት ነው በብዛት የሰሩበት። ስለ ሰላት ብዙ ተጽፏል። ስለ ጾም ብዙ ተጽፏል። ስለ ሐጅና ዘካት ብዙ ተጽፏል። ነገር ግን እነዚህ ነብዩ አለይሂ ሰላቱ ሰላም እነዚህን ነገሮች እነዚህን ሱነኖች ያስተማሩበት ቁርአን የተሞላው በዚህ ነው። ትኩረት የሰጠውን አብዝቶ ትኩረት የሰጠውን አላህ አብዝተው ትኩረት የሰጡትን ነብዩ አለይሂ ሰላቱ ሰላም ችላ ብለን በሌላ ላይ ነው ትኩረት ያደረግነው። ሰሉ ከማ ረአይቱሙኒ ኡሰሊ፣ ይሄ ነው በነብዩ አለይሂ ሰላቱ ሰላም ሰላት ላይ እንዳያችሁኝ ስገዱ ነው። አሳይተው ሄደዋል፣ እናንተ እንሰግዳለን። ሐጅ አድርጎ አሳዩን። ኹዙ አኒ መናሲከኩም፣ ሐጅ አደራረጋችሁን ከኔ ውሰዱ። 1 2 3 ብለን ማስቀመጥ። ሱነኖቹ ግን በጣም ብዙ ናቸው። ሱነን አልከውን የህይወት ስርዓት አላህ ያስቀመጣቸው በቁርአን እነዚህ ትረካዎች በአብዛኛው ሁሉም የሚደጋገሙ ስርዓቶች ናቸው። ይህንን ነው ያስተማሩት ነብዩ አለይሂ ሰላቱ ሰላም። ያንን ስናውቅ ያለንበትን እናውቃለን። ጥፋትም ከሆነ ምን እንደሚያጋጥመን እናውቀዋለን። አውቀን ነው የምናጠፋው። ጥሩም ሲሆን ምን እንደሚያጋጥመን እንተነብያለን፣ ተስፋ እናደርጋለን ከአላህ። ይሄ ነው ዲናችን። ነብዩ አለይሂ ሰላቱ ሰላም የዚህ አይነት ሪጃሎችን ነው ያወጡት፣ ያሉበትን ሁኔታ የሚያውቁ፣ አንድ ነገር ሲያጋጥማቸው በምን ምክንያት እንደመጣባቸው ነገር የሚያውቁ ናቸው። ስለ ኡሁድ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደዛ ዘርዘር አድርጎ ሲተርክልን ተረት አይደለም። ነገ ከነገ ወዲያ አንድን የሙስሊም መሪ ትዕዛዝ አለማክበር ምን እንደሚያጋጥም ያስቀመጠበት ስርዓት ነው። በነብዩ አለይሂ ሰላቱ ሰላም እና ሰሃቦቹ ላይ የተገደበ ስርዓት አይደለም። እነዛ ስርዓቶቹን በአግባቡ የተጠቀምንና የተከተልናቸው ሲሆን ውጤታማ እንሆናለን። ያፋለስናቸው ከሆነ ደግሞ እንከስራለን። ዘርዘር ባለ መንገድ ነው ደግሞ አላህ ያስቀመጠው። ተፍሲል በጅምላ አይደለም ሱነኖቹን ያስቀመጠው። ስለዚህ እነዚህ ሱነኖች መማር ሰሃቦቹ በዚህ የተካኑ ናቸው፣ በጣም የተካኑ ናቸው። አቡ ደርዳ ረዲየላሁ ተዓላ ዐንሁ ከባልደረቦቹ ጋር ሆኖ ቁብሮስን ፈትሕ ያደረጉ ጊዜ በነስር በድል የገቡ ጊዜ አለቀሱ። ለምንድን ነው የምታለቅሰው? ዛሬ እኮ የደስታ ቀን ነው እንጂ የሚለቀስበት ቀን አይደለም ብሎ አሏቸው ባልደረቦቻቸው። አዎ እነዚህ ህዝቦች እኮ አሉ የተሸነፉትን ነው። አንድ ጊዜ እኮ ስልጣን፣ ንግስና፣ ስልጣኔ የነበራቸው ህዝቦች፣ ልዕልና የነበራቸው ህዝቦች ነበሩ። የአላህን ህግና ስርዓት ሲጥሱ አላህ አዋረዳቸው፣ ለሽንፈት አበቃቸው ብለው ነገ ሙስሊሙ ማህበረሰብ ዛሬ ድል የተሰጠው እንደነዚህ አይነት ሰዎች ያጠፉትን ጥፋት ያጠፋ ጊዜ፣ የአላህን ህግጋት የጣሱ ጊዜ፣
ስሜታቸውን የተገዙ ጊዜ ሸሪዓን ወደ ኋላ ያደረጉ ጊዜ እነሱም ደግሞ ያጋጥማቸዋል። ይህ ግን አላህ ከማናችንም ጋር ዝምድና የለው። ህግና ስርዓት አስቀምጦልናል። ያንን ህግና ስርዓት ስትከተል ውጤቱን ወይም ጦሱን ታገኛለህ። ዛሬ ያጋጠመን ይሄ ነው። ዛሬ ላይ ያለ ነው ይሄ ነው። ነብዩ አለይሂ ሰላቱ ሰላም ቀደም ብሎ የተነበዩ ይሄ ኡማ መጨረሻ ላይ ህዝቦች የሚረባረቡባቸው ውሻ በአጥንት ላይ እንደሚባላ የሚባሉባቸው ይሆናሉ። ጥቂት ስለሆኑ ነው ወይ የዛን ጊዜ ይሄን የሚሆኑት? ትንሽ ሆነው ነው የሁላ ዓለም እነሱ ላይ የሚረባረበው ተብሎ ሲጠየቁ አይደለም። እንደውም ያን ጊዜ ብዙ ናቸው አሉ። ብዙ ነገር ግን ጉሳ ከጉሳ ይሰይል እንደ ጎርፍ አረፋ ናቸው። ሚዛን የላቸውም። አረፋ ጎርፍ ላይ አይታችኋል? ከላይ ነው የሚሳፈፈው፣ ሚዛን የለም፣ ክብደት። ምንድነው ለዚህ ያበቃቸው? ወህንን በልባቸው ውስጥ ጥሏል አላህ። የአላህን ህግ እና ስርዓት ሲያፋልሱ በልባቸው ውስጥ ወህንን ጣለባቸው። ምንድነው ወህን? አልወህኑ ሑቡ ዱንያ ወከራሂየት ልመውት። ወህን ብሎ ማለት ዱንያን መውደድ፣ ሞትን መጥላት። 2 ቢሊየን ሙስሊም አለ በዓለም ላይ። ገዛ ዓለም እያየ ሙስሊም ወንድሞቻችን እንደዛ ሲጨፈጨፉ ምንም ማድረግ አልቻለም። ምክንያቱም ዱንያን እንወዳለን፣ መሞትንም ደግሞ እንጠላለን። ይህንን ወህን ከራሳችን ላይ እስካላነሳን ድረስ ይሄ ሱና ይቀጥላል፣ አይነሳም። ቁጭ ብለህ እስቲ ራሻ፣ እስቲ አሜሪካ፣ እስቲ እያልክ አይንህን ከዚህ ወደዛ አይንን ከዚህ ወደዛ ማለት ነው እንጂ አያነሳልህም አላህ። ራሻ ምንም አያመጣልህም፣ ራሻ ቻይናም አያመጣል፣ ማንም ምንም የሚቀይረው አላህ ነው። አላህ የሚቀይረው ደግሞ እኛ ስንቀየር ነው። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ በአንድ ማህበረሰብ ውስጥ ያለውን አይቀይርም። ጥሩ ላይ ከሆኑ ወደ መጥፎ አይቀይርባቸው፣ መጥፎ ከሆነም ወደ ጥሩ አይቀይርላቸው፣ ውስጣቸውን እስካልቀየሩ ድረስ። ስለዚህ እኛ ያለንበት አሁን መጥፎ ውስጣት የሚለቀስለት ሁኔታ ላይ ነው ያለነው። ከዚህ የሚቀይርልን ውስጣችንን መቀየር ነው። ያንን ወህን ማንሳት ነው። ወህኑን ካነሳን ለዱንያ ያለን ፍቅር መስገብገብ፣ ለዱንያ ብሎ አባት ልጁን የሚክድበት፣ ልጅ አባቱን የሚክድበት፣ ወንድም የሚክድበት፣ ሚስት ባሏን የምትክድበት፣ ባል ሚስቱን የሚክድበት ዘመን ላይ ነው ያለነው። ሑቡ ዱንያ ዛሬ 1400 ዓመት በፊት ነው የተተነበየው። እና እስቲ እዚህ ቦታ ከመሞት መሰንበት የሚል ህዝብ ነው። እነዚህ ሁለቱ ነገሮች ከራሳችን ላይ ከልባችን ላይ ካላነሳን ይቀጥላል። ይሄ ሱና የአላህ ሱብሓነሁ ወተዓላ ሱናን መማር አስፈላጊ ነው ማለት ነው። በቀጣይ ኢንሻአላህ ሌሎች የአሽራቱ ሰዓ ሐዲሶች እንመለከታለን። አላህ የሰማነውን በልቦናችን አውለን በተግባር የምንፈጽም ያድርገን። ወጀዛኩሙላሁ ኸይራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። اقرأ باسم ربك الذي خلق
خلق الإنسان من علق